የፈረንጆቹ 2026 ቀጣይ ዓመት ምን ይከሰታል? ቀጣይ 2026 ዓለማችን ምን ታስተናግድ ይሆናል? ቡልጋሪያዊቷ ታዋቂ ጠንቋይ ባባ ቫንጋ ለፈረንጆቹ 2026 ዓመት በርካታ አስደንጋጭ ትንቢቶችን ተንብያለች፣ ተናግራለች ተብሎ ይታመናል። ምንም እንኳን እነዚህ ትንቢቶች በጽሁፍ የሰፈሩ ባይሆኑም በርካታ በመገናኛ ብዙሃን ዘንድ ትኩረት የሳቡ ዋና ዋና ነጥቦች አሉ። እነዚህ ዋና ዋና ነጥቦች 2026 ምን ይፈጠራል፣ ምን ይከሰታል አለች። ደግሞ ጉዳችን 2026 ደግሞ ምን ሊያሰሙን ነው? አስቀድመው እንግዲህ ባባ ቫንጋ አለች ተብሎም በሌሎች ሰዎች ዘንድ የሚዘጋጁ ትንቢቶች አሉ። ነገር ግን እሷ ብላለች አላለችም አወዛጋቢ ነው። በዝርዝር እናየዋለን። አብራችሁን ቆዩ። ይህ አዲሱ የፈረንጆች 2026 ባባ ቫንጋ የባልካን ኖስትራዳመስ እየተባለች የምትጠራው በ20ኛው ክፍለ ዘመን የነበረች ታዋቂ ቡልጋሪያዊት ባለራዕይ ናት ይሏታል። ስለ ሕይወቷና ስለ ትንቢቷም ዋና ዋና ነጥቦችን እናነሳለን። እናም 2026 ምን ይከሰታል አለች። 2026 ይከሰታሉ ካለቻቸው ነገሮች መሃል በጥቂቱ እናነሳለን። እንግዲህ የሰው ሰራሽ አስተውሎት ኤአይ የበላይነት ይኖረዋል። የተፈጥሮ አደጋዎችና የአየር ንብረት ለውጥ፣ የኢኮኖሚ ውድቀትም ይኖራል ብላለች። 2026 መቼም ያው የተሻለ ዘመን ያደርገው እንጂ አንዳንድ የምንሰማቸው ነገሮች ከባዕድ ፍጥረታት ጋር እንግዲህ የሚደረግ ግንኙነት ነው፣ ወይም ደግሞ ከሌላ ፕላኔት የሚመጡ ፍጥረታት ጋር የሰው ልጆች ግንኙነት ይጀምራሉ። በተለይ ደግሞ የተሳሳቱ ትንቢቶችም ተንብያለች ይህች ሴት። ሙሉ በሙሉ ልክ አይደለም፣ ነገር ግን ከተነበየቻቸው በአብዛኛው ደግሞ የተሳኩላታሉ። ሙሉ በሙሉ ትክክል አይደለም ማለት አንችልም። እንግዲህ አንደኛው የሶስተኛው የዓለም ጦርነት ስጋት ነው። በባባ ቫንጋ 2026 ከምስራቅ ተነስቶ ወደ ምዕራብ የሚስፋፋ ታላቅ ጦርነት እንደሚነሳ ተንብያለች ተብሏል። ይህ ጦርነት እንግዲህ በዓለም ሀያላን በተለይ በሩሲያ አሜሪካና ቻይና መካከል የሚደረግ የዓለምን መልክ የሚቀይር ሊሆን እንደሚችል ተናግራለች። ሁለተኛው ከባዕድ ፍጥረታት ጋር ኤሊየን ጋር የሚደረግ ግንኙነት ነው። ምናልባትም ከትንቢቶቿ ሁሉ እጅግ አስገራሚው በኖቬምበር 2026 የሰው ልጆች ከመሬት ውጭ ካሉ ፍጥረታት ጋር ለመጀመሪያ ጊዜ ይፋዊ ግንኙነት ያደርጋሉ ማለት ነው። አንድ ግዙፍ መንኮራኩር ወደ መሬት እንደሚመጣና ይህም በሰው ልጅ ታሪክ ትልቅ ለውጥ እንደሚያመጣ ተጠቅሷል። ሌላው ሶስተኛው የሰው ሰራሽ አስተውሎት ጉዳይ ነው። ኤአይ የበላይነት ይይዛል ማለት ነው። ቴክኖሎጂ ከሰው ልጅ ቁጥጥር ውጭ ሊሆን እንደሚችል አስጠንቅቃለች። በ2026 እንግዲህ የሰው ሰራሽ አስተውሎት ኤአይ በሰው ልጆች የዕለት ተዕለት ህይወት ውሳኔ አሰጣጥ ላይ ሙሉ በሙሉ የበላይነት የሚይዝበት ዓመት ይሆናል ብላለች። እንግዲህ የተፈጥሮ አደጋዎች፣ ሌሎች ነገሮችም ሌላው እንግዲህ የአውሮፓ ህዝብ ቁጥር መቀነስም ጭምር ተነስቷል። የአውሮፓ ህዝብ እንግዲህ ባባ ቫንጋ በ2026 አካባቢ አውሮፓ ውስጥ እንግዲህ በጦርነት ወይም በተለያየ የተፈጥሮ አደጋም ባዶ ወይም ሰው የማይኖርባት ምድር ትሆናለች የሚል ስጋት ነበራትና ይህ ትንቢት በተለይ ኒውክሌር ጦርነት ስጋትን ተከትሎ የሚነሳ መላምት ነበረ። ነገር ግን አንዳንድ መላምቶች መላምት ሆኖ ሊቀር ይችላል። ሌላው የሮቦቶች መስፋፋት ነው። እንግዲህ በ2026 ሮቦቶች በፋብሪካ ብቻ ሳይሆን በቤቶች ውስጥም እንደ ሰራተኛ ማገልገል እንደሚጀምሩ፣ የሰው ልጅ የዕለት ተዕለት ኑሮ ሙሉ በሙሉ በቴክኖሎጂ ላይ የተመሰረተ እንደሚሆን ገልጻለች። ባባ ቫንጋ በርካታ መላምቶችን እየሰጠች ነበረ። እንግዲህ የሕክምና ግስጋሴ እንግዲህ የአካል ክፍሎች እርባታም ጭምር በዚህ ዓመት በ2026 ይኖራል ብላ ገልጻለች። በ2026 እንግዲህ አካባቢ በሕክምና ዘርፍ ትልቅ ለውጥ እንደሚመጣና የሰው ልጅ የሰውነት ክፍሎች በቤተ ሙከራ ውስጥ ማርባት ኦርጋኒክ ክሎኒንግ እንደሚጀምር ተመልክቷል። ይህም የሰው ልጅ ዕድሜ ለማራዘም ትልቅ እገዛ ያደርጋል ብላ ተንብያለች። አዲስ የኃይል ምንጭ ግኝት ነው። ሳይንቲስቶች አዲስና እጅግ ረቂቅ የሆነም የኃይል ምንጭ ምናልባትም ከፀሐይ ከሌላ ጠፈር የሚገኝ አካል እንደሚያገኙ ተንብያለች። ይህ ግኝት እንግዲህ ዓለማችን ከነዳጅ ጥገኝነት እንድትላቀቅ ያደርጋል ተብሎ ይታመናል። ሌላው ከዚህ ቀደም ያነሳሁት የኢኮኖሚ ውድቀት ነው። እንግዲህ ካሽ ክራሽ ዓለም አቀፍ የገንዘብ ስርዓት ቀውስ ውስጥ እንደሚገባና የገንዘብ ውድመት ወይም ደግሞ መውደም ካሽ ክራሽ ሊከሰት እንደሚችል ተመልክቷል። ይህም በዲጂታልና በወረቀት ገንዘቦች ላይ ከፍተኛ ያለመረጋጋት በመፍጠር
ለወርቅ መናር ዋጋ ምክንያት ይሆናል ብላለች። እንግዲህ ማሳሰቢያ የባባ ቫንጋ ትንቢቶች ብዙ ጊዜ በምሳሌ ንግግሮች የተሞሉና ግልጽ ያልሆኑ በመሆናቸው ሰዎች እንግዲህ እንደፈለጉ ሊተረጉሟቸው ይችላሉ። በተጨማሪም አንዳንድ የተባሉትን ትንቢቶች አልተፈጸሙም። ለምሳሌ በ2010 ጦርነት ይነሳል ማለቷ። ስለዚህ እነዚህ መረጃዎች በጥንቃቄና በጥርጣሬ ማየት ተገቢ ነው። ስለ ባባ ቫንጋ ሌሎች የቆዩና እንግዲህ እንዲሁም በ2026 ይፈጸማሉ ያለቻቸው ነገሮችም አሉ። ሴትዮዋ ለመሆኑ ማናት? በተለይ ደግሞ በተለያየ ጊዜያት ለወደፊቱ ዓለም የተነበየቻቸው በትክክል የተፈጸሙ አሉ። ለምሳሌ ብዙ የሚከተሉት ታሪካዊ ክስተቶች አሉ በእሷ ትንቢት ውስጥ እንደነበሩ ይታመናሉ። በተለይ 911 የአሜሪካው ጥቃት የአሜሪካ ወንድማማቾች በብረት ወፎች ይጠበቃሉ በማለት ተናግራ ነበርና እንግዲህ እነዚህ የአሜሪካው ጥቃት በተለይ ደግሞ ኦባማ 44ኛው የአሜሪካ ፕሬዚዳንት ጥቁር አሜሪካዊ እንደሚሆን ተንብያለች። የሶቪየት ህብረት መፈራረስ እንዲሁም በተሳካ ሁኔታ ተንብያለች። ለምሳሌ በ57 የሚዘልቁ ትንቢቶች ተንብያለች። በሷ እምነት እንግዲህ በ5079 ዓለም ያበቃል። እናም 2025 እስከ 2026 አዲስ የኃይል ምንጭ ይገኛል፣ ረሃብ ይቀንሳል፣ 2043 የአውሮፓ ኢኮኖሚ በሙስሊሞች ቁጥጥር ስር ይውላል ብላ ነበረ። በ2130 የሰው ልጅ በባዕድ ፍጥረታት ወይም ኤሊያን እርዳታ ከውሃ ስር መኖር ይጀምራል። በ3797 መሬት ለሰው ልጆች መኖሪያ መሆኗ ያበቃና ሰዎች ወደ ሌላ የጠፈር ዓለም ይጓዛሉ የሚል ትንበያዎች ተንብያለች። በርካታ ትንበያዎቿም የተሳኩላት እንዲሁም ያልተሳኳሉ። ቡልጋሪያና ሩሲያ መሪዎች ሳይቀሩ ያማከሯት እንደነበረ ይነገራል። ባባ ቫንጋ የባልካን ኖስትራዳምስ እየተባለች የምትጠራ በ20ኛው ክፍለ ዘመን የነበረች ታዋቂ ቡልጋሪያዊ ባለራዕይ ናት። ስለ ሕይወቷና ስለ ትንቢቷ ዋና ዋና ነጥቦች እናንሳ እስቲ። እንደው የሕይወት ታሪኳ ባጭሩ ልደትና ሞቷ እንደ አውሮፓውያን አቆጣጠር በ1911 ነው። ተወልዳ ያደገችው እንግዲህ የሕይወት ታሪኳን ባጭሩ እናንሳውና በተለይ እንደ አውሮፓውያን አቆጣጠር በ1911 ተወልዳ በ1996 ዓ.ም አርፋለች። ልደትና ሞቷን በተመለከተ እንደ አውሮፓውያን አቆጣጠር በ1911 ተወልዳ በ1996 አርፋለች። አይነ ስውር መሆኗ በ12 ዓመቷ በደረሰባት ከባድ አውሎ ነፋስ ምክንያት አይኗ እንደጠፋ ይነገራል። ከዚያ በኋላ ወደፊት የሚከሰቱ ነገሮችን የማየት ችሎታ አገኘው ትላለች። ዝናዋ የቡልጋሪያና የሩሲያ መሪዎች ሲያማክሯት እንደነበር ሁሉ ምክር ትጠየቅ እንደነበር ሁሉ ይነገራልና ባባ ቫንጋ በርካታ ግምቶች ገንብታለች። በተለይ ደግሞ በርካታ ግምቶችን ገምታለች። ትንቢትና ጥርጣሬዎች በተለይ ምንም እንኳን ብዙ ትንቢቶቿ ደጋፊ ቢኖራቸውም በተለይ ደግሞ የተወሰኑት ጥርጣሬ ያጭራሉ። ባባ ቫንጋ ትንቢቶቿን በራሷ አልጻፈችም። ስለዚህ አሁን የምንሰማቸው ብዙ ነገሮች እሷ ብላለች ተብለው በሰዎች የተጨመሩ ሊሆኑ ይችላሉ። የተሳሳቱ ትንቢቶች ለምሳሌ በ2010 የዓለም ጦርነት ይጀምራል ብላ ነበረ፣ አልተፈጸመም። በተለይ አሻሚነቱ ንግግሮቿ በጣም ሚስጥራዊና የተለያዩ ትርጉም የሚሰጣቸው በመሆናቸው ትንቢቱ ይሄ ነው ለማለት ከባድ ነው ይባላል። በ2025 ለምሳሌ ትኩረትን የሳበው የአውሮፓ ፍጻሜ ስለተባለው ትንቢት ብላ ነበር። ነገር ግን እነዚህም ያልተፈጸሙ አሉ። በተለይ ቡልጋሪያዊቷ ጠንቋይ ይሏታል ለ2026 በርካታ አስደንጋጭ ትንቢቶች ተንበያለች ተብለው ይታመናል። ምንም እንኳን ትንቢቶቹ በጽሁፍ የሰፈሩ ባይሆኑም እንግዲህ ተከታዮቹ የተለያየ መገናኛ ብዙሃን የሚከተሉትን ዋና ዋና ነጥቦች አንስተውለታል።